ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ስራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ስራ የሚሆንን አንዳንድ ጥያቄ ይነሳል። ለዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል። አምና የሆነ ጊዜ የዛሬ ምናምን ዓመት ስለ ታምረ ማርያም፣ ቀጥሎ ስለ ገድለ ተክለ ሃይማኖት፣ ቀጥሎ ስለ እንትን፣ ቀጥሎ እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ ነው መንገድ የፈለግኩት እሱ በየጊዜው ወይም እመቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድን ነው መፍትሄው ነው። መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን በሉ። እንደነማን ማመን ያለብን? እንዴት እንዳሉት አባቶቻችን። እስቲ መከራ እንደተቀበሉት በሉ። እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምን። ዛሬ ያገኘነው እግዚአብሔር የለም። ሃይማኖት በውሳኔ የሚገለጥ አይደለም። ሰዎች ተሰብስበው የሚወስኑት አይደለም። የተገለጠ እውነት ነው። የተገኘ ሐሳብ አይደለም። የተወሰነ ሐሳብም አይደለም። ስምምነትም አይደለም። የተገለጠ እውነት ነው። እግዚአብሔር ተገልጧል፣ አይተነውማል። በብዙ ህብረ መልክ፣ በብዙ አነጋገር፣ በብዙ ጎዳና ለአባቶቻችን በነቢያት ከቀድሞ ጀምሮ ተናገረ። ወለነሰ በዳሃሪ መዋይል ነገረነ በወልዱ ወቦቱ ፈጠሮ ለኩሉ ወረሰዮ ወራሴ ኩሉ ዘውቱ ጸዳለ ስባቲሁ አምሳለ አርአያሁ። እግዚአብሔር ተገልጧል። አንደኛ ዮሐንስ ምዕራፍ 1 ላይ ምን ይላል? ንሕነ ንነግረክሙ ንዜንወክሙ በይንተ ነገረ ሕይወት ዘሃሎ እምቅድም ዘሰማይናሁ ወዘርእይናሁ ወዘገሰሳሁ እደዊነ። እኛ ግን በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የሕይወትን ቃል እንነግራችኋለን ይላል። እግዚአብሔር ተገልጧል። እግዚአብሔር አብ በልጁ ተገልጧል። እግዚአብሔር መንፈስ ቅዱስ በወልድ ተገልጧል። እግዚአብሔር ወልድ አብን ሰብኮናል፣ መንፈስ ቅዱስን ሰብኮናል። እሱን አይተን አብን አይተነዋል፣ መንፈስ ቅዱስን አይተነዋል። ለእግዚአብሔርሰ አልቦ ዘርእዮ ግሙራ አላ ውእቱ ወልድ ኃይል ዛሃሎ ውስተ ጽናሁ ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለ በእሪናው ያለ አንድ ልጁ እሱ ነገረን እንጂ ተብሎ እንደተነገረ እውነት ተገልጧል፣ ሕይወት ተገልጧል። ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመንም እስከ ዛሬ ድረስ አለን። እርሱም እውነተኛ የባሕርይ አምላክ እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እግዚአብሔር ወልድ ተገልጧል። ያንን የተገለጠውን እውነት ነው የምንኖረው። ሃይማኖት ወስነን አናውቅም። ሃይማኖትን ተስማምተን አልሰራንም። ሃይማኖትን ፈልገን አልተገኘንም። ሃይማኖት ተገልጦልን የያዝ ነው። ከዚህ በኋላ ሌላ መምህር አይመጣም። የመምህራን ማህተም ኢየሱስ ክርስቶስ ነው። መምህራችን ኢየሱስ ክርስቶስ ወይ ሲባል በቅዳሴ ያልሰማችሁ? የመምህራን ራስ የመምህራን ማህተም እሱ ነው። ሰው ሁሉ ቢያስተምር ወደ ክርስቶስ ለመድረስ ሌላ ትምህርትም የለም። አልቦ ዘይክል ሳርሮ ዘእንበለ ዘተሳረረ። ከተመሰረተው መሰረት በቀር ሌላ መመሰረት የሚችል ማንም የለም። ያንን የተገለጠውን እውነት እንዴት አድርገን ነው የምናገኘው? ማን የሚናገረው ነው እውነት? አንዱ አንዱን ይለናል፣ አንዱ አንዱን ይለናል። የማን ነው እውነት? የማን ነው ትክክል? ትናንትን ስናይ እውነትን ማወቅ እንችላለን። ትናንትን ስናይ በኦሪት ዘዳግም ምዕራፍ 32 ቁጥር 8 ላይ እንዲህ የሚል ቃል አለ። ተዘከሩ መዋዕለ ትካት ወለብው ዓመታተ
ተዘከሩ መዋዕለ ትካት፣ ያለፈውን ዘመን የቀደመውን ዘመን አስቡ። ወለብኡ ዓመታተ፣ የቀድሞዎችንም ዓመታትንም አስተውሉ። ተሰአሎ ላቡከ ወይነግረከ፣ አባትህን ጠይቀው ይነግርሃል። ወለሊቃውንቲከ ይዜንውከ፣ ሊቃውንትንም ጠይቃቸው ያስተምሩሃል። የቀደመውን ዘመን እስራኤል ሆይ አስብ ይላል። እንደ ትናንት ነው የምንኖረው። እግዚአብሔር የትናንትና አምላክ ነው። ዛሬ እኛ ፈልገን ያገኘ ነው አይደለም። ስለዚህ በትናንትናው መሰረት ላይ ቁመን ስንፈትሸው ሁሉ ገለባ እየሆነ ይገኛል፣ እየቀለለ እናገኘዋለን። ግድ የላችሁ ምዕመናን፣ ከባድ ጭንቅ ክደት ለቤተክርስቲያን እንግዲህ የሚመጣ ክደት የለም። የትናንትናው ነው እየታደሰ ብቅ ብቅ የሚል አንዳንድ ቀን ትናንትና እነ አርዮስ የተካዱት እነ ንስጥሮስ የካዱ ሌሎች ያሉት ነው የሚመጡት፣ ሌላ አይመጣም። ለትናንትናው ክደት የትናንትናው ክደት ዛሬ የሚመጣ ከሆነ መድኃኒቱ ምንድን ነው? የትናንትናውን መልስ ማወቅ ለዛሬው ክደት መድኃኒት። የዛሬው ክደት ነገ የሚመጣ ከሆነ የዛሬውን መልስ ማወቅ ለነገው ክደት መድኃኒት ነው። እውነቴን ነው የምነግራችሁ። ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። ያንን ራሱን እያሻሻለ የሚመጣ አሁን አንተ በቅተህ ነው ነቢዩ ነህ ነው እንደዚህ አይመጣም የምትል ልትሉ ይችላል። የሰው ሕሊና መቼስ እረፍት የለው አይደል? መቼስ እኔ በቅቻለሁ አላልኩም ጌታዬ። እያልኩ ያለሁት ምን ማለት ነው? ክህደት እየታደሰ ይሄዳል እንጂ ሁሉም ክህደቶች ተክደዋል። እግዚአብሔር የለም ከተባለ ተብሎ ነበር። ድንግል ማርያም እንዲህ ናት ተብሎ ማለት ከሆነ ተብሎ ነበር ትናንት የተባለ ሁሉም ተብሎ። ያ ግን ዘመናትን ትውልዱ ረስቶታል ተብሎ ሲታሰብ ይቆይና ሰይጣን ብቅ ያደርገዋል። የዚያን ጊዜ ሆ ብለን እንደነግጣለን። ግን አዲስ ነገር የለም። እንዳትታወቁ ከፈለጋችሁ ትናንትን እወቁት። እግዚአብሔር በኦሪት ዘዳግም እስራኤል ታሪክህን እወቅ ነው። ታሪክህን እወቅ እንዳትጠፋ። የትናንትናውን ዘመን ጠይቅ። ማን ነው የምትጠይቅ? አባቶችህን ጠይቃቸው ይነግሩሃል አለ። በምግባር የወለዱህን በተግባር የወለዱትን ላመኑት እምነት በተግባር የኖሩትን የትናንትናዎችን አባቶች ጠይቁ። የትናንትናዎችን ሊቃውንት ከሕይወታቸው ጋር የኖሩትን ጠይቋቸው። መጽሐፋቸው አለላችሁ። ለምን ነው የምትሸበሩት? አለ እኮ ለሁሉ ነገር አባቶቻችን እነሱ መከራውን ገፈታ ቀምሰው ለእኛ ሁሉን ነገር ሰርተውልን ሄደዋል። ጌታ በመኃልየ ዘሰሎሞን ደግሞ የተናገረው ንገራቸው። እመሰ ኢያእመርኪ ሰናይት እማንስት፣ አንቺ ከሴቶች ሁሉ ያማርሽ ሆይ ራስሽ ማወቅ ከተሳነሽ፣ አንቺ ራስሽ ካላወቅሽ፣ የኔ መንገድ ከጠፋሽ፣ ጻኢ ውስተ ሰኮና ሆሙ ለመሬት፣ የመንጋዎችን ሰኮና ተከትለሽ ውጪ አለ። የመንጋዎችን ተከተል ወራእይ ማሕፃ አይጣሊኪ ውስተ አይጻዳቲሆሙ ለኖሎት። አንቺ ከሴቶች ይልቅ ያማርሽ የሚላት ማን ነው? የክርስቲያን ነፍስ ነው። ስለ ሴት አይደለም እያወራሁ ያለሁት። ከሴቶች ሁሉ ያማርሽ የክርስቲያን ነፍስ ሆይ አለ። ለጊዜው ለእስራኤል ነው እንደሚላቸው። አንቺ ራስሽ የኔን መንገድና ትክክለኛውን የእምነት ዕውቀት ማወቅ ካቃተሽ፣ ጻኢ ውስተ ሰኮና ሆሙ ለመሬት፣ የመንጋዎችን ሰኮና ተከትለሽ ውጪ አለ። የሐዋርያውያን አበውን የሰማይታትን የሊቃውንት የእነሱን ሰኮና ተከትለ ስትመጣ እውነተኛውን ጎዳና ታገኘዋል። ወራእይ ማሕፃ ጣሊኪ ውስተ አይጻዳቲሆሙ ለኖሎት፣ የፍየል ግልገሎችሽንም በረኞቹ ድንኳን አጠገብ አሰማሪያቸው ማለት ልጆችሽን በነቢያት ጉባኤ፣ በሐዋርያት ጉባኤ፣ በሊቃውንት ጉባኤ፣ በጉባኤያቸው ዳርቻ አውያቸው ይላል። ዳርዳሩን የሚሮጥ የፍየል ግልገል ለቀበሮ ሆኖ መቅረቱ አይቀርም። ከእረኞቹ ድንኳን ያራቀ ግልገል ግን ማንም አይነጥቀውም። ድንኳኑ አልተፈታም፣ ጉባኤ ቤት አልተፈታም። እኛ እንደ እኔ ለራሴ የሌሎች መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም፣ የአባቶቼ ትምህርት ግን አለኝ።
እግዚአብሔር የገለጠልኝ ነገር ገለጠልኝ ምለው ዛሬ አየሁት ሰማሁት ምለው የለኝም። የተገለጠላቸውን መምህራን ትምህርት ግን ሳልቀንስ አስተምራለሁ። ጉባኤ አለ፣ መለካት እችላለሁ፣ መመዘን እችላለሁ። የምናገረው ነገር በአንደኛው ክፍለ ዘመን ሊቅ ይመዘናል። በነ ቅዱስ ሄሬኔዎስ በነ ቅዱስ አግናጤዎስ መጽሐፋቸው አለ፣ ምስክር ነው። በግዕዝ አለ፣ በግሪክ አለ፣ በእንግሊዘኛ አለ። የነ ቅዱስ ዮሐንስ አፈወርቅ አለ። ሚዛን ላይ መቆም እንችላለን። እኔ የማስተምረው ትምህርት ትናንት ያስተማሩትን ነው። ይህንን ሰው አባቶቻችን እኛ ላይ እምነት ካጣችሁ ትናንትን ፈልጉ። የእውነቴን ነው። ፍልስጤማውያን የትቢያ የሚደፉበትን የአብርሃምን ጉድጓድ መፈለግ ይገባል። እንደ አባታችን እንደ ይስሐቅ ሲቆፍር አባቶች ሲደፍኑበት መጨረሻ የአብርሃምን ውሃ አገኘው። ይህ በእውነተኛው የሐዋርያዊ ምንጭ ላይ ትቢያ የሚነሰንሱበት ፍልስጤማውያን ናቸው። የእግዚአብሔር ወገን ያልሆኑ መናፍቃን ማለት ነው። አንተ ግን ጉድጓዱን እስከምታገኘው ድረስ ቆፍር። ትናንት እኔ ሂዱ መጀመሪያ የቅዱስ ያሬኖስ መጽሐፍ እስኪ አንብቡት። እስኪ መጽሐፍ እኮ አለላችሁ፣ ሞልቶላችኋል። ኤጌኔስ ዘሄሬሲስ የሚል መጽሐፍ አሁን አለላችሁ፣ አንብቡት። ሂዱና በእንግሊዝኛ አለ፣ ተምረናል ትላላችሁ። እስኪ አንብቡ ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚሉ ሂዱና አንብቡት። የነ ቅዱስ አግናጢዎስን መጽሐፍ ይሁት አለላችሁ። አይ ቁጭ ብሎ እኮ ነው እንዴ መጽሐፍ ቅዱስን እነሱ መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበውን ሊቅ ትምህርት ማመን አለብህ። መጽሐፍ ቅዱስን በጥብቅና የጠበቀው ቅዱስ ሄሬኔዎስ ነው። ቅዱስ ሄሬኔዎስ ሰብስቦ እንዲጠረዝ ያደረገው መጽሐፍ ቅዱስ እየጠቀስክ ሄሬኔዎስ የሚያምነውን ክርስቶስ፣ ሄሬኔዎስ ያመናትን ማርያም እንደ ሄሬኔዎስ ማስተማር አለብህ። ትናንትን ነው የምናየው ዘመዶች። ግልገሎችሽን በረኞቹ ድንኳን አጠገብ አሰማሪ። ልጆቻችሁን የት ነው የምታሰማሯቸው ዛሬ? እውነቴን ነው። ጉባኤያችሁን ፈልጉ፣ መምህሮቻችሁን እወቁ። ጉባኤ ቤት እኔ የጉባኤ ቤት መምህር ስለሆንኩ አይደለም፣ ጉባኤ ቤት ስለሚባል ነገር እወቁ። የእውነቴን ነው የምነግራችሁ። መምህሮቻችሁን ማወቅ አለባችሁ። አጥኑ እስኪ። የኢትዮጵያ ቤተክርስቲያን የትምህርት ሰንሰለቷ ምንድን ነው ብላችሁ እስኪ ጠይቁ። አንድ ሰው በአንድ ዘመን ላይ የሆነ ትምህርት ይዞ ብቅ ሲል በምንድን ነው የምንለካው? በትናንት ትናንት ስንል ሉተርም ትናንት ነው፣ ሊዮንም ትናንት ነው 451 ላይ። ግን ከዚያ በፊት የነበሩት ከዚያም ቀጥሎ ያሉት የትናንትናውን ያረሱ የትናንትናውን ያረሱ ሲሄድ ከነቢያት ሰንሰለት የሚደርስ እንደዚያ የሆነ እንደሆነ ነው። ቅዱስ ጳውሎስ ደግሞ ምን አለ? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። እነማንን አስቡ? ዋኖቻችሁን አስቡ። የትናንትና ዋኖች አሉን እኛ መሰረት የሆኑ ዋኖችን በጉባኤ ኒቅያ ዋና የነበሩት እነ ቅዱስ አትናቴዎስ፣ በጉባኤ ቆስጥንጥንያ ዋና የነበሩት እነ ቅዱስ ጢሞቴዎስ፣ በጉባኤ ኤፌሶን ዋና የነበሩት እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ሳዊሮስ ዘስሙናይን፣ እነ ቅዱስ ሳዊሮስ ዘአንጾኪያ አሉ። የትናንትናዎቹ በየርዕሰ ጉዳዩ አሉላችሁ። የሚያበጥሯት እመቤታችን የባህሪያችን መመኪያችን፣ ትምክህታችን፣ ምልክታችን እንደሆነች ንስጥሮስን ጳጳሱን ቁጭ አድርጎ የሰበከው የቅዱስ ጵሮቅለስ ትምህርት ወይም የቅዱስ ኤራቅሊስ ትምህርት አለላችሁ። በእንግሊዝኛ አለ፣ በግዕዝ አለ፣ በአማርኛ አለ። አሁን የምናገረው ራሱ አልዋሽም አለ። የአባቶቻችን ትምህርት የሌለ እንዳይመስላችሁ። ሰይጣን ሊረብሻችሁ ይችላል። መልስ ስታጡ በጊዜው መልስ የሌለ ሊያስመስልባችሁ ይችላል። እኔ አሁን በየጊዜው ይህንን ርዕሰ ጉዳይ እያልኩ አይደለም መልስ የምሰጣችሁ። ለአጠቃላይ ለሚነሳ ስህተት ቀድማ ቤተክርስቲያኒቱ ይዛው ከቆየችው ትምህርት ያፈነገጠ ሲመጣ እናንተ ወደ ትናንት ዘወር ማለት ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 እንዳትረሱ።